እኔን አሳብዶ መድፋት መግደል ነው የምትፈልገው? ቤዛ ተረጋጊ። አልረጋጋም። ቆይ 12ኛ ክፍልን ወርቄ ቤቴ እንድጎለትልህ ነው የምትፈልገው? አይደለም። ታዲያ ለምንድን ነው ማድረግ ከምፈልገው ነገር እየከለከልከኝ ያለኸው? እየከለከልኩሽ እኮ አይደለም። በቃ መሆንም ካለበት እኔ ለቃለሁ እያልኩሽ ነው ያለሁት። እንደዛ በፍጹም አይሆንም አልኩ። ለምን ደግሞ አይሆንም? ምክንያቱም ያንተ ህይወት የተበላሸው ከኔ ጋር ፍቅር ከጀመርክ በኋላ ነው አይደለም? ስለዚህ መውጣት ካለብኝ እኔ ነኝ የምወጣው። ገባህ? ቆይ አንቺ ከኔ ጋር ለመጋባት ነው እንዲያልሽ ሰምኛለሽ? ቤዛ አንቺ ብትለቂ እኔ እመለቃለሁ። እሺ አንተ ልጅ ቆይ ከፍነትህ እየባሰብህ ነው እንዴ ያለው? አይደለም ባሰብህ እንጂ። ቤዛ የሰው ልጅ እኮ ሊናገራቸው የማይፈልጋቸው በውስጡ አሙቆ ያዛቸው የራሱ ውሳኔዎች አሉት። ስለዚህ አንተ ውሳኔ እኔን ማሳበድ ነው? እንደዛ ነው አይደለም? ታዲያ ንገረኝ፣ ምንድን ነው? ተናገር። ምን ይዘጋሃል? ለአንቺ መሞት። ምን? አዎ ትሰምኛለሽ ቤዛ፣ በአንቺ ፍቅር የተነሳ በየቀኑ ልቤ ለሁለት ሲከፈል ይሰማኛል። አንቺን ማጣት ሳስብ ደግሞ ባዶነት ይከበኛል። መኖር በጣም አስጠልቶኛል። ያሬድ ተረጋጋ። እስካሁን ባሳለፍኳቸው እያንዳንዱ ቀናት አይምሮዬ ቅዠት ይሁን ምን ይሁን አላውቅም፣ ግን በቃ ጠረንሽ አፍንጫዬን ሲያውረኝ ነው የከረምኩት። ቤዛ ሳቅሽ ሲያስቀኝ፣ ለቅሶሽ ሲያስለቅሰኝ ነው የከረምኩት። እሺ በቃ ተው ያሬድ፣ በእናትህ ሰው ያይናል። የኛ ግፋ ቢል እኮ በቤዛ ፍቅር አበደ ጨርቁን ጣለ ወይ ደግሞ ለፍቅሩ ሲል አባቱ ተጋፈጠ ቢሉ እኮ ነው። ሌላ ምን ይመጣል? ምንም አይመጣም። በእያንዳንዱ ቅጽበት ቤዚ ምን ሆና ይሆን? ምን በልታ ይሆን? እሺ የስቃዩስ መጠን ምን ያክል ይሆን እያልኩኝ እኮ ስሰቃይ ነው የከረምኩት። ቤዚ ቆይ እንዴት ይሄን አይገባሽም? ቆይ ያሬድ በእናትህ እንደዚህ አትሆን። ቤዛ በእናትህ አትበይኝ። እናት ቢኖረኝ ኖሮ እኮ በዚህ ልክ ባልተሰቃየው ነበር። ያሬድ እናት አለ። ቤዚ በውስጥ ያለውን ስቃይ እኮ ያለፍኩት እኮ በአንቺ ፍቅርና ትዝታ ነው። ባዶ የሆንኩት ብቸኛ የሆንኩት እኮ ፍቅራችንን ላንብዬ እኮ ነው። ስለዚህ እባክሽ እኔም ባለመረዳት አታሰቀኝ። ያሬድ እናት ይቅርታ አድርግልኝ። እኔም እኮ ልጄ አይደለም። እውነት እዚህ ሄዷል ወይስ ካናዳ ነው? ምን እየበላ ይሆን? አሁን ምን እያደረጉት ይሆን? ከዚህ በኋላ አንድ ጨረቃ እናያለን፣ አንድ አየር ነው የምንተነፍሰው። ከዚህ በኋላ ሳግኝቼ አቅፎ ይሁን ብዬ በጣም ነበር የምጨነቀው። ያሬድ ስላንተ እያሰብኩ አንድም ቀን ሳላለቅስ ያደርኩበትን ቀን አላስታውስም። ስታሳዝኑ። ቆይ ለምንድን ነው እንዳትፋቀሩ የሚያደርጓችሁ? ፍቅር እንዲህ እንደሆነ እያየሁኝ አሳልፌ አልሰጣችሁ። ኖ አላደርገው። ቤዚ እኔ ካንቺ ርቄ መኖር አልችልም። ሳላይሽ ከምጎዳ እያየሁሽ በሰቃይ ይቀለኛል። ስለዚህ ቤዚ እባክሽን አርፈሽ ትምህርትሽን ተማሪ። ያ ካልሆነ ግን እኔ ጎዳብሻለሁ። እሺ ግን በእናትህ ይቅርታ አድርግልኝ። ያሬድ እኔ ይህን ያህል እያሰቃየሁ እንደሆነ አልገባኝም ነበር። ቤዚ ምን ሆነሽ ነው? ምንድነው የተፈጠረው ነገሩ? ምንም ማለት ነው። የሁለታችሁም ስሜት እኮ ጥሩ አይደለም። እሱም እያለቀሰ ነው የሄደው። አውቃለሁ። በእናትሽ አታስጨንቂኝ ቤዚ። ምንድን ነው የሆናችሁት? ንገሪኝ። ያሬድ አሁንም አለ። ምን ያሬድ አሁንም አለ? አልገባኝም። ምን ማለት ነው? የኔ ያሬድ አለ። እስካሁን ድረስ አልጠላኝም።
አሁንም ድረስ ይወደኛል። ለፍቅራችን እየታገለ ነው። የምርሽን ነው ቤዛ? አሁን የምሬን ነው። እንደውም የተለየውን ያሬድ ነው ያየሁት። እስከዛሬ ድረስ አይቼው የማላውቀውን ያሬድ። ምን ብለሽ ነው? በራሱ ብዙ ነገሮችን ለማድረግ የሚሞክር ያሬድ የሚያየሁት። ከፉ ያሬድ ጠፍቷል። ያሬድ ቆራጥና ጀግና ሆኖልኛል። የፍቅር ፊት አውራሪ ሆነልሻል። ሄለን በእናትሽ አታሹፊ። ማሻሹኩኝ እኔ አንቺ ራስሽ አይደለሽ ጀግና ሆኖልኛል ያልሽው? አሁን እኔ ምን ለማለት እንደፈለግኩ ሳይገባሽ ቀርቶ ነው? ገብቶኛል የኔ ቆንጆ። ታዲያ ምን አሰብሽ? ምኑ? ያው ትምህርት ቤት እቀይራለሁ ያልሽው ነገር ነው። ይሁንሽን ከፍነሽ እሺ። ያሬድ ጀግና ሲሆን እኔ ደግሞ እንከፈንኩ። ጥሩ ነው ጥሩ ነው። ሄለን አሁን ወሬ ማሞቁን ትተሽ ሄደሽ ለቹቻ ንገሪያት። ይሄን ትምህርት ቤት ልቀይር ነው ስላት በጣም ተጨንቃለች። እቺ እስስት የሆነች ልጅ እንዳታየኝ እንጂ ሄጄ እነግራታለሁ። ወይ እኔ ሄጄ ላዘናጋልሽ? ማንን ጸጋ? ምን ነው ግን ይሆነልሻል? ሄሉ ደግሞ አትርሻ። አሁን እኮ ጸጋ ማለት ላይ ነው ልብ ጓደኛዬ ነች። አስቶ ነበር። በእኔም ወደ ቹቻ አንቺም ወደ ልብ ጓደኛሽ ነይ። እሺ በቃ እኔ በዚህ ላንቺ ደስ ብሎኛል። እሺ ቻው። ወይ አንተ የት ጠፍተህ ነው? ማን ምን አይነት ሚሽን አሳክቼ እንደመጣው አልገባህም? ምን አሳክተህ? ቅድም የሆነ ሚሽን እጀምራለሁ ብዬ ነገር ያለበት እና ታዲያ ሚሽን በሚገርም ሁኔታ ነው የጀመርኩት። እንዴት? በጸደይ ሞዲዳ ባሮክን ተዋወቀችው። ከዛ በኋላ ሻይ ቡና ተባባሉ። ከዛ በደካማ ጎኑ ገብታ ገዘገዘችው ነው የምልህ። ቆይ ደካማ ጎኑ ምንድን ነው? የአራዳ ቋንቋ። ምን ሰምታል? ልጁ የግል ትምህርት ቤት ተማሪ ነበር። በዛ ላይ ደግሞ የልጥጥ ልጅ ነው። ይኸውልህ በአራዳ ቋንቋ ሄዳ ስታለሳልሰው ጅሉ ባሮክ ብሎ ማየት። አንተ ልጅ ይሄ ጨዋታ ምንም አላማረኝም። እንዴት? ይሄንን ልጅ ወስዳችሁ የማይሆን ቅርቀር ውስጥ እያስገባችሁት ነው። ለምን ገደል አይገባም? እድሜ ልኬን እኮ አብራኝ የነበረችው መሲን እኮ ሊቀማኝ የመጣው። አንተ ያማል እንዴ? ደግሞ በዛ ላይ አንተ ወንድሟ ነህ እና እንዴ ቢሆንስ እህትነቷን አንዴ ሊቀማኝ የመጣው። በዚህ መቀጠል አይነት ከሆነ ግን ልጅቷን ያለ ባል ልታስቀራት ነው። ይኸውልህ ታገባለች። አንተን ነው ጅል። በዚህ ሁኔታ ቆይ ማን ነው መሲን ደፍሮ የሚቀርባት? ይኸውልህ እኔ ወንድሟ እያለሁ ምርጥና ጸድ የሆነ ልጅ ነው እዚህ ማጣብሳት። እስኪ እናያለን እንግዲህ እናያለን። ይኸውልህ አሁን ደስቴ ላይ ውሃ ከልስበት፣ ደስቴ ላጣጥምበት። እሺ የኔ አንበሳ እናት ወሬ አለበት። በቅርቡ ይሄንን መሽገር የዚህ ነው ዋና አቀቀው ማለት የዛ ልጅ ለኔ እጅ ላይ ነው የምትወጣው ነው። አሁን ያሙ ስማንተ ቀይ ለምን እንዲያደርግ ነው የፈለከው? መቆጣት ከፈለክ ብርክሲና ትቆጣት። እሷ ምን አደረገች? እሷ ልጅ አታይ ሲራት አልሰማ ብላ ከስሩ የምትለው እሷ አትዋለች። እሱ ነው አንዴ ስጦታ አንዴ ምን እያለ ፍቅሯ ሊቀሰቅስ የሚሞክር። ሰማኛለህ ካሌብ፣ መቆጣትም መቆጣጠርም ከፈለክ ብርክቲን ብቻ ነው እሺ የምትችለው። አርፎ እስካልተቀመጠ ድረስ መቼም አልፋተው። የሴቶች አልበቃ ተብሎ አንተም ተጨመር። ቀይ ለምንድን ነው ሰላማችንን ማሰጡን? እሱ በሴት የመከበብና የመፈቀር ስሜቱን እስካልቀነሰ ድረስ መቼም ቢሆን አልፋተው ነው። አዎ ነው። አሳይካለሁ። እሺ ብሽቅ ሰላም እህቴ፣ እንደምን አለ? እኔ ካንተ ሀሳብና ናፍቆት በስተቀር ደህና ነኝ። እህቴ፣ ይህን ደብዳቤ የምጽፍልህ ላመሰግንህ ነው። አሁን ላይ የነገርከኝና የመከርከኝ ነገር ሁሉ ፍሬ አፍርቷል። እንደገና ደግሞ እንደ ሞኝና እንደ ቄል የሚታየው ዳግም አሁን ላይ ተፈላጊ ሰው መሆን ጀምሯል። አሁን ላይ ዋጋ እንዳለኝ ሰው እየተሰማኝ ነው። እህቴ፣ ስላደረግክልኝ ነገር ከልብ ያመሰግንሃለሁ። እወድሃለሁ። ልጅህ ዳግም። ሀይ ዳግም። ሀይ ረዱ፣ እንዴት ነህ? ደህና ነኝ። እንዴት ነሽ? ደህና ነኝ። አዲስ ዓመት ከገባ በኋላ አልተገናኘም አይደል? ለማንኛውም እንኳን አደረሰ። እንደዛ ነው እንዴ? እንኳን አብሮ አደረሰ። አሁን ግን መሄድ አለብን። ከቻልክ ዳግም 2 ደቂቃ ብትሰጠኝ።
ነበር? እስከ ዛሬ የኔ ፍቅረኛ ካልሆንክ ብዬ በጣም አስጨንቄያለሁ። በተቃራኒው ደግሞ አንተ ለሜላት ስሜት እንዳለ በደንብ ነግረኸኛል። እሱ እኮ አምና ያለፈ ታሪክ ነው። አመታት ቢቀየሩም የማቀየራቸው ስሜቶች አሉ። ከሱ ደግሞ መሀል አንዱ ፍቅር ነው። እና አሁንም ሜላትን እንደምታፈቅራት በጣም አውቃለሁ። እኔ ከመጠን በላይ ስላፈቀርኩ ለኔ ያዝናልኝ እንጂ እሷን በጣም ታፈቅራለች። ስለዚህ እና ከዛሬ በኋላ በመሀላችሁ እየገባው አልበጠብጣችሁ፣ ውስጣችሁን ተከተሉ ልልህ ነው የመጣሁት። ቆይ እንደዚህ ውሳኔሽ እንዴት ልቀይር ይቻልሽ? ዛሬ ላይ እኔ ስለፈለኩ ብቻ ፍቅር ብንጀምር ነገ ላይ በደንብ ዋጋ እንደሚያስከፍለኝ ገባኝ እና ለራሴ ዋጋ መስጠት ተማርኩ። አንቺ ልጅ ቋቲ ጋር ነሽ እንዴ? ምን? ቆይ ግን እንዴት ይሄ ነገር ሊገባሽ ቻለ? ከዩኒቨርሲቲ በሳይኮሎጂ ተመርቃ የመጣች የጎረቤታችን ልጅ ነበረች እና ከሷ ጋር መዋል ጀመርኩ እና ለራሴ ቫልዩ መስጠት እንዳለብኝ አስተማረችኝ። ከዛማ ባንቺ ጫና የፍቅር ግንኙነት ውስጥ ቢገባ ለወደፊት ህይወትሽ ከባድ ነው ብላ አስተማረችኝ። ይገርማል። እናማ በእኔ ምክንያት እስከ ዛሬ ስላስጨነቅኩ በጣም ይቅርታ። ምንም አይደል። ስለሰጠኝ ጊዜ ደግሞ በጣም አመሰግናለሁ። እና የመጨረሻ ነገር ሜላት በጣም ጥሩ ልጅ ናት፣ እንዳታመልጥ። አረ በማማሙት እቺ ልጅ ምንድነው ነገሩ? እንዴት ነው የተቀየረችው? ለካ የኔ መቀየር እንደዚህ ነው ግራ ያጋባቸው። አይኔ ምስኪን እኮ ነው። ወይ አንተን ይመጥቼ ካልፈለኩ ብርክት የት ሄደች እንኳን ብለህ ብታጠይኝማ። ያለሽበትን ስለማውቅ እኮ ነው። የት ነው ያለሁት? ከዛ ከካሌብ ጋር ነው። እሱ የልብ ተሰምቶት አይደለ እየመጣ እሷ ጋር ትርስ ምናምን የሚለው። ምንም ስራ አደረኩ ግን ደስ ብሎኛል። ማለት እንዳልጎዳ አስበሽለት ነው? አይ ቢሮ እንዳይከስ ሰብለን ያመስግናት። እሺ እሷ ባደርስ ኖሮ አልለቀውም ነበር። ቆይ ከብርክት ይራቅ ስላለኝ ተናደድከው? ማን አባቱ ስለሆነ እሱ ነው የሚያዘኝ። የድሮውን ኤላ ስለማያውቀው ነው እንጂ አይሳፈጥም ነበር። የዛኔ ቢሆንማ በእግሩ አይመለስም ነበር። የድሮ ፍቅራችንን ስለማያውቁ ነው በቀላሉ ይራራቃሉ ብለው ያሰቡት። ቆይ እንዴት አወቅሽ? ማን የነገርሽ ላንቺ? አለም ናት እባክህ። ቅድም መጣ እየተወረገረገች ልጆቹ ባንቺ ምክንያት ሊባሉ ነው አለች። እሷ ናት እንዴ? ቅድም ተናድጄ አይታኝ መታወርተኝ ነበር። ያኔ ነግሬያት ነው። ከአንድ ሰው ጋር ተጣላህ ብላ ነው እኮ። ያኔ ለኔ ብለህ ከጋንግስተሮቹ ጋር እንደተባለ አላወቀችም። አንቺ ግን መደፈር ያላናደደሽ? ችሎ እንደማይጎዳህ አውቃለሁ። ከዚህ በኋላ ጠገብህ እንዳይደርስም አስጠንቅቄዋለሁ። የዚህን ያህል በእኔ ትተማመኛለሽ ማለት ነው? የኔ ኤላ ማንም አያሸንፈውም። በአንቺ ደግሞ ሲመጡብኝ ይበስብኛል። በደንብ አውቃለሁ። እተማመንብሃለሁ የኔ አንበሳ። ምን እየተሰማኝ እንዳለ አላውቅም። በጣም ግራ ነው። ልንገርሽ እየተሰማክ ያለው ስሜት አላውቅም። በቃ ሁሉም ነገር አስጠልቶኛል። ዝም ብሎ ይከፋኛል። የብቸኝነት ስሜት ነው የተሰማኛል። ለምን ይመስልካል? በህይወትክ ውስጥ የተፈጠረ አዲስ ነገር አለ? ምንም የለም። እርግጠኛ ነህ? ማለቴ ከአንቺና ከባሩክ መቀራረብ ውጭ ማለት ነው። በቃ እነሱ ብቻ ነው አዲስ ነገር?
አዎ። ምናልባት ታዲያ እሱ ይሁን እንደዚህ እንዲሰማክ ያደረገ? በዚህን ያክል ለምን? አንዳንድ ነገሮች እኮ ስናጣቸው ወይም ልናጣቸው እንደሆነ ሲሰማን ነው ምን ያለኝ አስፈላጊ እንደሆኑ የሚገባን። እና ታዲያ እኔ አንቺን አጣሻለሁ ማለት ነው? አንተ ካልፈለግ በቀር በጭራሽ አታጣኝም። እኔ እኮ ግራ ገባኝ። ቆይሽ አንቺ እንዳላጣን ምን ማድረግ ነው ያለብኝ? ድርቅና አንተ መሲ ወይ እባክሽ ለእኔ ብለሽ በቃ ባሮክን ተይው። ለምን? አላውቅም። በቃ እኔ አንቺን ላጣሽ አልፈልግም። እሱ ከመጣ በኋላ ነው እኔም እንደዚህ እየተሰማኛል። ቆይ ፍቅረኛ እንዲይዝ አትፈልግም እንዴ? እሱማ እፈልጋለሁ፣ ግን ደግሞ ያንተን ከሲስ ባሮክን አይደል። ናታን ደስታዬ እኮ ሊያስደስትክ ይገባል። እኔ ደስታሽ ሁል ጊዜ ያስደስተኛል። ማየትም ፈልገው አንቺን ደስታ ብቻ ነው። ግን በቃ አላውቅም። እኔ ይህንን ወጠጥ የሆነ ነገር እንዳላረገው እየፈራሁ ነው። ይኸውልህ ባሮክን በጭራሽ ለመጉዳት እንዳታስብ። እሱም በጉዳዩ ቅጽበት ከኔ ጋር የመጨረሻ እንደሚሆን አስበው። መሲ ከኔ አስበልጠሽ ለእሱ ስትከራከርለት እዚህ ጋር እዚህ ልቤ ጋር እፍን ድክም በቃ የሆነ የሚያስጠላ ስሜት ይሰማኛል። ለምን እንደዛ እየተሰማክ እንዳለ ከራስ ጋር አውራበት። በቃ እንሂድ። ወዴት? ስለ ባሮክ የሆነ ነገር ማግኘት አለብኝ። ምን ልታገኝ ይችላል? አጭበርባሪነቱን የሚያሳይ የሆነ መረጃ ላገኝ እንደምችል ውስጥ እየነገረኝ ነው። የኔ ባሮክ መቼም እንደዛ ያደርግ። ናታን በጣም ነው የምወድክ። እኔም በጣም ነው። ናታን ቆይ ለምን በዚህን ያህል ትጎዳለክ? በእናትህ ንገረኝና ለአንተም ለእኔም ሰላም ስጣል። መሲ ባሮክ ላይ ምን አይነት ጨዋታ እየተጫወትኩ እንዳለ ሳታውቂው ሁለታችሁም ይለያል። ጠበበኝ ጠፋኝ የምልህ እወቅልኝ እባክህ እንደምወድህ። ወይኔ በፈረሰኛው ብታይ እኮ እንዴት ጭንቅ ብሎኝ እንደነበረ። እኔ ራሱ በጣም ጭንቆኝ ነበረ። ወይኔ አይሽ አይደል ያሬድ እኮ እስከ ዛሬ አክት ሲያደርግ ነበር ማለት ነው መሆኑ ነው። ብታይ ሲላቀሱልሽ ነበር። ወይኔ በቃ ከዚህ በኋላ እኮ ቤቴ ትምህርት ቤት አትቀይርም ማለት ነው። የሆንሽ እንከፍ ማ ቤዛን ትምህርት ቤት ትቀይሪያለሽ ወይ ብዬሽ ስጠይቃት እንደዚህ ገልመጥ ያደረገች ነው የሆንሽ እንከፍ ያለች። የሸበላውን ያሬድ ስም ላንቺ ሰጠችሽ ማለት ነው። ያኔ እናት ያሬድ ከዛሬ ጀምሮ ስሙ ተቀይሯል። ደግሞ ማን ነው ለስሙ? የፍቅር ታጋይ መሆኑን አይቼበታለሁ። ከዚህ በኋላ አንከፍነቱን ትቶ ጀግና ሆኗል ብላለች። እና ታዲያ ስሙን ማን አለችው? እናማ ጀግና ልትለው እያሰበች ነው። እኔ ግን ሌላ ስም አውጥቼለታል። ቆይ ደግሞ አንቺ ምን አይነት ስም ነው ያወጣሽለት? የፍቅር ፊት አውራሪ ብዬዋለሁ። አንቺ ልጅ በሰው ፍቅር ማላገጥ ቢቀርብሽ ነው እሺ የሚሻልሽ። የቤዛን ሁኔታ እኮ ስላላየሽ ነው። እቺ የስስት የሆነች ልጅ እኮ ባታለያየን ኑሮ ይሄን አንድ ላይ ነበር። እንደዛ እናረግ የሆነ ሴት አክል ፍጠርላችሁና አንድ ላይ እንገናኝ። ቢሆንማ በጣም ደስ ይለኛል። ልጅ ግን አይሆንም። አሁን አንቺን ለማግኘት የምናደርገው ጥረት እኮ የሆነ ፍቅረኛሞች ከቤተሰብ ተደብቀው ለመገናኘት እንደሚሞክሩት አይነት ነገር እየሆነብን ነው። እኔ ግን በፎንቄ ሙሉ እምነት አለኝ። ማለት ይኸውልሽ አደፍርስን ፈልጎ አግኝቶት ከዚሽ መሰሪ ልጅ ይገላገለናል። ተስፋ አድርጋለሁ። ወይኔ